ጊዜው 2002 ዓመተ ምህረት ሲሆን በአሜሪካ በብሪጅፖርት ከተማ የምትኖር ኤቫ የተባለች የ14 ዓመት ልጅ በኩለ ሌሊት በከፍተኛ ድምጽ ተቀስቅሳ አባቷ ሁል ጊዜ እሷን ለመጠበቅ እዚያ እንደማይኖርና ስለዚህ በራሷ መተማመን እንዳለባት የነገራትን ጊዜ ታስታውሳለች። እውነትም ድምጹን ለማጣራት ከክፍሏ በቀስታ ስትወጣ እነዚህ ቃላት በዚያች ምሽትም በስራ ላይ ይውላሉ። እንዳለመታደል ሆኖ የአደንዛዥ ዕፅ ንጉሥ የሆነው አባቷ በሁለት ጭንብል በለበሱ ሰርጎ ገቦች ተገድሎ አገኘችው። ነገር ግን ሁላችንም እንደምንጠብቀው አይነት የተለመደ ምላሽ በመስጠት ከመፍራት ይልቅ ሽጉጡን አንስታ ሁለቱንም አጥቂዎች በጥይት ስትገድል እናያታለን። ከ12 ዓመታት በኋላ ኤቫ ከአደንዛዥ ዕፅና ከአልኮል ሱሰኝነት አገግማ በአርሊንግተን ውስጥ ባለጸጋ ከሆነው ዴሪክ ግራንት ጋርም ልትጋባ ነው። እነዚህ ሁለት ፍቅረኛሞች የተገናኙት በሱስ ማገገሚያ ስብሰባ ላይ በነበሩበት ወቅት ነው። የዴሪክ አባት በግንኙነቱም የተደሰተ አይመስልም። ነገር ግን በፍቅር ላይ ያሉ ሁለት ወጣቶችን ማንም ሊያስቆም አይችልም። ከሰርጉ በኋላ ጥንዶቹ ለጫጉላ ሽርሽር ወደ ካሪቢያን ደሴት ለመብረር የወሰኑ ሲሆን የዴሪክ ወላጆች እዚያ ቤት ስላላቸው የመኖሪያው ነገርም ተመቻችቶላቸዋል። ነገሮች መጀመሪያ ላይ በጥሩ ሁኔታ ጀምረው ጥንዶቹም እንደሚታዩት ቀድሞውኑ ደሴቲቱን የወደዱትም ይመስላሉ። አንድ ምሽት ኤቫና ዴሪክ መጠጥ እየጠጡ በጨዋታ ላይ ያሉ ዴሪክ እሱ በሌለበት ጊዜ ኤቫ የትም እንዳትሄድም ነግሯትም ሄዶ ማኒ የተባለ አንድ ወጣት የአካባቢው ተወላጅ ወደ ኤቫ ቀርቦ ጨዋታ ጀምሮ ዴሪክ ብዙም ሳይቆይ ተቀላቅሏቸው ማኒ ምርጥ ሰው መሆኑንም ይረዳሉ። ከዚያም ማኒ ምሽቱን በጥሩ ሁኔታ እንዲያሳልፉ ወደ አንድ የምሽት ክበብም ጋብዟቸው እንዳለመታደል ሆኖ እየጨፈሩ ሳሉ ቢግ ቢዝ የተባለ በሰፊው የሚታወቅ ወንበዴ ኤቫን ለራሱ ለማድረግ ሲሞክርና ዴሪክ ጣልቃ ሲገባ ቢግ ቢዝ ዴሪክንም በቡጢ መታው። ያ ያልተጠበቀ ነገር ነበር። ነገር ግን የበለጠ ያልተጠበቀው የኤቫ አጸፋዊ እርምጃ ነው። እሷ በመሰረቱ ወደ እብደት ገብታ ወደ እሷ የመጣውን ሰው ሁሉ ትጥላለች። ሌላው ቀርቶ ዴሪክን ልትገለብጠው ደርሳ ድምፁን ስትሰማም ተረጋግታ ማኒ ከክለቡ አምልጠው ወደ ውጪ ወደሚጠብቃቸው ታክሲ እንዲገቡ ረድቷቸው ማኒም በኤቫ ጎበዝነት ሲደነቅ ዴሪክ ግን ስለ እሷ ተጨንቆ ሊያረጋጋትም እየሞከረ በክበቡ ውስጥ ቢግ ቢዝ የዚህ ቡድን መሪ በሆነው በሉጎ ማስጠንቀቂያ ሲሰጠውም እናያለን። በማግስቱ ዴሪክና ኤቫ በበራቸው ላይ በሚሰማ ተከታታይ መንኳኳትም ነቅተው እነሱ ሲወጡ ማኒ መሆኑንም አይተው ማኒ ቢግ ቢዝ ስለተፈጠረው ነገር ሊበቀላቸው አንዳንድ ሰዎችን እንደላከ ሲነግራቸው ይህም የሚሸሹበት ወይም የሚደበቁበት ቦታ እንደሌላቸው ሲገነዘቡ ጥንዶቹን ለጥቂት ጊዜ በድንጋጤ ውስጥም ከተታቸው። ልክ በዚያን ጊዜ ማኒ ስቆ እየቀለደ እንደነበርም ነግሯቸው እሱ በደን ውስጥ ያለ በገመድ የመንሸራተቻ መንገድ እንዲሳፈሩ ሊያነሳሳቸው ነበር የመጣው። ሶስቱም መጀመሪያ ላይ አጭር መስመር ላይ ወርደው ነገር ግን ቢያንስ 1 ማይል ወደሚረዝመው መስመር ሲደርሱ ከፍታ የምትፈራው ኤቫ እምቢ ስትል፣ ስለዚህ ማኒና ዴሪክን በሐሳቡ በጣም ተደስተው ይቀራሉ። ማኒ መጀመሪያ ሄዶ ዴሪክ ቀጥሎም ተከትሎት፣ ነገር ግን በሚያሳዝን ሁኔታ በሚወርድበት ጊዜ የዴሪክ የደህንነት ቀበቶ ሲበጠስ ይህም መስመሩን በእጆቹና በእግሮቹ እንዲይዝም አስገደደው። ኤቫ ይህንን አይታ በጣም እየተጨነቀች ነገር ግን እሱን ለመርዳት ተመልሶ የሚመጣው ማኒን ስታይም ትንሽ ተስፋ እያደረገች ነገር ግን ዴሪክ አምልጦትም ወደ መሬት ሲወድቅ ይታያል። ኤቫ ወደ ባሏ ስትፈጥን እግሩ ክፉኛ ተሰብሮ ያገኘችው ሲሆን እሱም ራሱን ስቷል። ግን እንደ ዕድል ሆኖ አሁንም በህይወት አለ። ይህ በእንዲህ እንዳለ አምቡላንስ ተጠርቶ ነበርና ዴሪክም ለመውሰድም በሰዓቱ ይደርሳሉ። ሆኖም ኤቫ ከባሏ ጋር በአምቡላንስ ውስጥ እንድትገባም አይፈቀድላትም። በኃይል ለመግባት ስትሞክር ነገር ግን ስለ ኢንሹራንስ ፖሊሲ የሆነ የማይረባ ሰበብ ሰጥተዋት ይልቁንም የሆስፒታሉን ስም ስትጠይቅ ካርድም ተሰጥቷት ከዚያም ብስክሌት ተውሳ አምቡላንሱንም እየተከተለች በመንገድ ላይ ሳለች ከሚመጣ ተሽከርካሪ ጋር ተጋጭታ ከብስክሌቱ ላይም ስትወድቅ ይህም አምቡላንሱን እንዲያመልጣት አድርጓት። ነገር ግን እንደ ዕድል ሆኖ የሆስፒታሉ ስም ያለበት ካርድ በእጇ አለ። በፍጥነት ትራንስፖርት አግኝታ ወደ ሆስፒታሉ ሄዳ ሆስፒታሉ ስትደርስ ባለቤቷ ወደ ሆስፒታሉ እንዳልመጣም ይነገራታል። ደንግጣ የዴሪክን ፎቶ አውጥታ ለነርሷ ታሳያትና የአደጋ ጊዜ መዝገቦችን እንድትፈትሽ ጠይቃት የሆነ የማይጣጣም ነገር መኖሩንም ስትጠራጠር ስለዚህ ኤቫ ምናልባት አድራሻ ተሳስቼ ይሆናል ብላ አስባ ሌላ ሆስፒታል ቅርብ ከሆነ ለመፈተሽም ትወስናለች። ሁሉንም የደሴቲቱን ሆስፒታሎች እየፈተሸች አባቷ አጸፋ መመለስንና እንደ ዕፅ ንጉሥ ልጅ መኖርን ብቻ ባስተማራት አስቸጋሪ የልጅነት ሕይወቷን እያስታወሰችም አይተናት ወደ ራሷ ስትመለስ ኤቫ አንዳቸውን ባለቤቷን እንዳልተቀበሉት የተረዳች ሲሆን
ዴሪክም ታፍኖ መሆን አለበት ብላ አመነች። ወዲያውኑ ባለቤቷ መጥፋቱን ለፖሊስ ሪፖርት ለማድረግ ስትሄድ መጀመሪያ ቅጽ እንድትሞላም ተጠይቃ፣ በማግስቱ የዴሪክ ቤተሰቦች ደሴቱ ላይ ደርሰው ኤቫ ወደ ፖሊስ ጣቢያ ስትሄድም አብረዋት ይሄዳሉ። እዚያም ኤቫ ዴሪክን ለማግኘት የሚረዱ ጥያቄዎችንም እየተጠየቀች ይህም ምሽት ላይ ወደ ነበሩበት የገመድ መዝናኛ ቦታ መርቷቸው ኦፊሰር ጋርዛ ሰራተኞቹን ለመጠየቅ ወደ ቦታው ሲወስዳቸው፣ ነገር ግን በምትኩ የቦታውን ባለቤት አግኝተውት በሚያስደንቅ ሁኔታ ባለቤቱ ዴሪክ በወደቀበት ቀን ክፍት እንዳልነበሩ ክዶ እንዲሁም ስለነሱ ምንም እንደማያውቅም ይክዳል። ነገር ግን ኤቫ ሰራተኛውን ስለምታስታውሰው ለኦፊሰሩ ስትጠቁመው ሰራተኛውም ክዶ ከኤቫ ለማምለጥ እየሞከረ እንደሆነ ግልጽ ነበር። ነገር ግን ልብሱን ይዛ እውነቱን እንዲናገርም ለማድረግ ስትሞክር በሚያሳዝን ሁኔታ ባለቤቱ ደንበኞችን እያስፈራራችና ሁከት እየፈጠረች ስለሆነ ከቦታው እንድትወገድ ጠይቆ ከዚያም ኤቫ በጋርዛ ማስጠንቀቂያ ተሰጥቷት ወደ ጣቢያውም ተመልሳ እዚያም ጋርዛ ከጥቂት ምሽቶች በፊት ከነበረው ክበብ በተገኘ ቪዲዮ ሲጋፈጣት ኤቫ ራሷን እየጠበቀች እንደነበር አስረድታው ቆይቶ ለሁለቱ መጠጥ ቀርቦላቸው ጋርዛ የኤቫና የባሏ ግንኙነት እንዴት እንደሆነ ሲጠይቃት ጥሩ እንደሆኑም ስትነግረው፣ ነገር ግን ጋርዛ የሁሉንም ንብረቶቹ ዋና ተጠቃሚ ወይም ወራሽ እሷ መሆኗን ማወቁን በመናገር ያልተጠበቀ ነገርም ይነግራታል። ይህንን የሰማችው ኤቫ ነገሮች የትም የሚደርሱ ስለማይመስሉ ባለቤቷን በራሷ ለመፈለግም ትወስናለች። በዴሪክ ወላጆች እርዳታ በአንዳንድ ቦታዎች ላይ የዴሪክን የጠፋ ሰው ማስታወቂያ ለጥፋ ሰዎቹን ካዩትም እየጠየቀች አንድ ምሽት በዚህ ላይ ያሉ ዴሪክን የሚመስል ሰው ያለበት መኪና ሲያልፍ አይታ ተሽከርካሪውን ማሳደድ ጀምራ መኪናውን እንዲቆም ስታደርግ ተሳስታ እንደነበረም ተረድታ በፍጥነት ሰዎቹንም ይቅርታ ትጠይቃለች። ቆይታ በዚያ ምሽት ኤቫ ለ2 ቀናት ምንም እንዳልበላችም ይገለጻል። አማቷን ስለ ዴሪክ የደወለ ሰው መኖሩን ስትጠይቀው ነገር ግን አዋራጅ ምላሽም ታገኛለች። እሷ አንዳንድ መጥፎ ነገሮችን ይነግራትና በመጀመሪያ ደረጃ እሷ ንብረቱን ብቻ እንደምትፈልግ አድርጎ ሲደመድም፣ ነገር ግን ኤቫ ዝም ብላ ያንን ሁሉ ልትቀበል አትችልም። ልጁን እንደምትወደው በመንገር ጀምራ ከዚያ ተቆጥታም ስትወጣም እናያታለን። በማግስቱ የዴሪክ ቤተሰቦች ዕቃቸውን ጠቅልለው የሄዱ ሲሆን ስለ ኤቫ በጣም የምታስብ የምትመስለው የዴሪክ እህት ካልሆነች በስተቀር ተስፋ የቆረጡት ቤተሰቦቹ ኤቫ የልጃቸውን ሕይወት አጥፍታ ሊሆን እንደሚችልም የተቀበሉ ይመስላሉ። እነሱ ከሄዱ በኋላ ኤቫ ሰራተኛውን ለመጠየቅ ወደ መዝናኛው ተመልሳ እሱ እንደገና ለማምለጥ ሲሞክር፣ ስለዚህ እሷ የበለጠ አደገኛ ዘዴ ተጠቅማ ዴሪክ በወደቀበት መንገድ እንደምትጥለው በመዛትም ትጠይቀዋለች። እሱ ይናዘዝና ኤቫ ሁሉንም በካሴት ቀርጻ ቀጥታ ወደ ፖሊስ ጣቢያ ብትሄድም በሚያሳዝን ሁኔታ ግን የጠበቀችው ምላሽ አላገኘችም። ኦፊሰር ጋርዛ መረጃ ለማግኘት በአሜሪካ ሰዎችን ማስፈራራት ብትችልም እዚህ ግን ያንን ማድረግ እንደማትችል ነግሯት፣ ስለዚህ አንዱ ኦፊሰር ኤቫን በጀልባ ከደሴቱ እንዲያስወጣትም አዞት በጀልባው ላይ ሳለች ኤቫ ሽንት ቤት መጠቀም እንደምትፈልግ ብትጠይቅም ነገር ግን ኦፊሰሩ ሁል ጊዜ ሊከታተላት እንደሚገባ ይናገራል። ወደ ሴቶቹ መጸዳጃ ቤት ሸኝቷት እዚያም ጥቃት ሰንዝራበት እሷን ነፃ ለማውጣትም ቁልፎቹንም ሰርቃ ወደ ዋናው ወለል ተመልሳ ከጀልባው ላይ ዘላ ከዚያም ባለቤቷን መፈለጓን ለመቀጠል ወደ ደሴቱም በዋና ትመለሳለች። ለማንኛውም በፍጥነት ገላዋን ታጥባና ልብስ ሰርቃ ቀይራ ስለ ዴሪክ የት መሆን መረጃ ለማግኘት ልታስፈራራው የወሰነችው ማኒን ለመፈለግ ሄዳ አንድ ሎጎም አሳይተው ምን እንደሆነ ስትጠይቀው ማኒም የሚያውቀውን ሁሉም አስረዳት። ሆኖም ስለ ዴሪክ ምን እንደተፈጠረ እሱ በትክክል አያውቅም፣ ግን እሷን ለመርዳትም ፈቃደኛ ነው። ወደ ቤቷ ወስዶ ከእናቱ ጋር አስተዋውቋት ክፍሉን ሰጥቷት በማግስቱ ጠዋት በዚያ ቀን አምቡላንሱን ነርቷል ተብሎ የሚገመተውን ሰው ፍለጋ በአካባቢው ያዞራታል። ፍለጋቸው ወደ አንድ የትግል ሜዳ ወስዷቸው እዚያም ኤቫ ማንነቱን ለማረጋገጥ በስልኳ ስትከታተል ማኒ እዚያ የሚገኙትን ሁሉ ቪዲዮዎችም እየቀረጸ ልክ በዚያ ጊዜ ሰውየው ከአንዲት ሴት ጋር ከሜዳው ሲወጣ አይታ ማኒ ሳትይዝም ተከትለው በመጨረሻም ወደ መንደር ጎዳናዎች ስትከተለው ከዓይኗ ጠፍቶባት ድንገት ወጥቶ ሊያጠቃት ሞከረ። ነገር ግን ኤቫን እናውቃታለን እና እሷን ለመጣል ከድንገተኛ ጥቃት በላይም ያስፈልጋል። በመጨረሻ ጥላው አስራው ስትጠይቀው ሆኖም ይህ ደንቆሮ ምንም እንደማያውቅ ተናግሮ ነገር ግን ሳያስበው የወንድሙን ስም ነገራት። ኤቫ የፈለገችውን እንደምታገኝ ተስፋ በማድረግ ደውላለት፣ ነገር ግን ወንድሙ የተባለው ሲመጣ ከኤቫ ጋር ጠብ ውስጥ ገብቶ ለመጀመሪያ ጊዜ ለኤቫ አስቸጋሪ የሆነ ተቃዋሚ እናያለን እና ራሷን ለማዳን በጥይት ገድላ አስቆማው። በመጨረሻም ፍንጯን ያጣች ሲሆን ራሷን ጣቢያው ውስጥ አገኘችው።
ጋርዛ በእሷ ሰልችቶታል። ስለዚህ በዚህ ጊዜ በደሴቲቱ ላይ ባለው እስር ቤት እንድትታሰር ለሁለት ፖሊሶች ትዕዛዝ ሰጥቶ፣ ነገር ግን ኤቫ ወደ ተጠቀሰው እስር ቤት እየተወሰደች ሳለ ጫካ መሃል እንደደረሱና ፖሊሶቹ በእውነት ሕይወቷን አጥፍተው ማንም እንዳያውቅ ሊቀብሯት እየሞከሩ እንደሆነ ተረድታ ኤቫ በፍጥነት ቀኝ አውራ ጣቷን ሰብራ ከካቴና ወጣ። ከዚያም ፖሊሶቹን አጥቅታ የሁለቱንም ሕይወት አጠፋችው። ቆይቶ በዚያ ምሽት ጋርዛ ከአንዱ ፖሊስ ስልክ ተደውሎለት፣ ነገር ግን በሌላኛው ወገን የኤቫን ድምጽም ሰማ። ኤቫ በልጁ ክፍል ውስጥ እንዲመጣ ነግራው ስልኩንም ዘግታው፣ ጋርዛ በበኩሉ ሽጉጥ ታጥቆ ወደ ትንሿ ልጅ ክፍል ሲሄድ ኤቫ ሽጉጧን በተኛችው ትንሿ ልጅ ላይ አነጣጥራም አግኝቷት ጋርዛ ሊደነግጥ ሲል ኤቫ ትንሿን ልጅ እንዳይቀሰቅሳት ዝም እንዲል ነግራው ሽጉጡን ተቀብለው እንዲቀመጥም አድርጋ ጋርዛ ስለ ዴሪክ የሚናገረው ነገር ከሌለ ትንሿን ልጅ እንደምትገድል ስትዝትበት ለልጇ ሕይወት በመፍራት ጋርዛ በመጨረሻ እውነቱን ይናገራል። ለዴሪክ መጥፋት ተጠያቂ እሱ እንደሆነና ይቅርታ ጠይቋት ዶክተር ኤልባር ልጁ በተወለደችበት ቀን ከአደገኛ የጤና ችግር ስላዳናት ጋርዛ ስለሱ ለማንም እንዳይናገርም ውለታ አለበት። ነገር ግን ኤቫ ስለዚህ ሁሉ ታሪክ ግድም አይሰጣትም። ብቻ ባለቤቷ የት እንዳለ ማወቅ ትፈልጋለች። ስለዚህ ጋርዛ ኤልባር የዴሪክን የተሰበረ አጥንት በሚያክምበት ወቅት ስህተት ሰርቶ ደም ወሳጅ ቧንቧውን እንደበሳው፣ ይህም ማለት ዴሪክን ማዳን እንዳልቻለና ዴሪክ እንደሞተም አስረድቷት፣ ከዚያ በኋላ ኤልባር ኤቫ ስለዚህ ጉዳይ ለማንም እንዳትናገርና የአሜሪካ መንግስት ክሊኒኩን እንዳይዘጋበት ጋርዛ ሰራተኞቹና ምስክሮቹ ዴሪክ ሆስፒታል አልደረሰም እንዲሉ በማድረግ እንዲረዳው ጠየቀው። ያንን ሁሉ ከሰማች በኋላ ኤቫ ጋርዛ በሽጉጡ ራሱን እንዲገድል ስትጠይቀው፣ እሱ ግን ቤተሰቡን እንደሚቀሰቅስና ቢያንስ ትንሿን ልጅ በአሰቃቂ ሁኔታ ማየት እንደማይፈልግ ሲማጸናት፣ ስለዚህ ኤቫ ሌላ አማራጭ ስትሰጠው እሱም ለኃጢአቱ ማስተሰሪያም ይቀበለዋል። ቆይቶ ጋርዛ በፍቃደኝነት ራሱን ያጠፋም ይመስላል እና ኤቫ በከፊል የመርካት ስሜት ወለሉ ላይ የደም እግር አሻራ ትታ ምንም እንኳን ዴሪክን እንዲሁ በቀላሉ ማጣቷን ለመቀበል አሁንም ቢከብዳትም ከቤቱ ግን ስትወጣም እናያታለን። ኤቫ በዚያኑ ቀን ቆይታ ወደ ማኒ ቤት ተመልሳ ዴሪክ በመሞቱ እያለቀሰች ማኒም ሊያጽናናት እየሞከረ፣ ከዚያም ኤቫ ጥቂት ረፍት አድርጋ ኤልባር በዴሪክ ላይ ካደረገው ነገር በኋላ ዝም ብሎ እንዲኖር መፍቀድ እንደሌለባትም ወስና በማግስቱ በማለዳ ወደ ሆስፒታሉ ትሄዳለች። ባለቤቷ ሆስፒታል አልደረሰም ብላ የዋሸቻትን አንዲት ሴት ሰራተኛ ተከትላ ሾልካ ገብታ ሰራተኛዋን አንቃ በመያዝ አጥቅታት መታወቂያዋንም ተቀብላት፣ ከዚያም አስክሬኑን በመኪናዋ ጋውሮ ውስጥም ደብቃው በመጨረሻም ኤልባር ጋር ደርሳ በቀይ ላስቲክ ሸፍና ማጥቅታው፣ ከዚያም በዴሪክ ላይ ስላደረጉት ነገር ስትጠይቀው፣ በዚህ መሃል ኤልባር ከሁሉ ነገር በስተጀርባ ማን እንዳለ ለማየት የክትትል ስክሪኑን እንድታይም ጠየቃት። በሚያስደንቅ ሁኔታ ዴሪክ አሁንም በህይወት እንዳለና በሉጎ በሚመራ የወንበዴዎች ቡድን በተሽከርካሪ ወንበር ወደ ሆስፒታሉ እየተገፋ እንደሆነ ታያለች። ኤልባር ጋርዛን በመዋሸቱ ተቆጥታ ሽጉጧን አፉ ውስጥ ልታስገባ ስትል ኤልባር ባለቤቷን ለማዳን የመጨረሻውን እድል ይሰጣታል። እሱ ከሞተ ዴሪክም የሚሞት ይሆናል። ከጥቂት ደቂቃዎች በኋላ ኤልባርን የምትረዳ ነርስ መስላ የተለወጠችው ኤቫ ከሉጎና ከሰዎቹ ጋር ተገናኝታ ሉጎ አዲሷን ፊት ሲጠራጠር፣ ነገር ግን ኤልባር ልትታመን እንደምትችል በመናገርም ሸፍኖላት ቆይቶ በቀዶ ጥገና ክፍል ውስጥ ኤቫ ሉጎን ለማስተኛት ብትሞክርም ግን ይህ ዕቅዷ አይሳካምና ዓላማዋ ወዲያውኑ ይታወቃል። ነገር ግን ሽጉጥ አውጥታ የሉጎን ሰዎች ሁሉ መቆጣጠር ችላ ዴሪክ ወደ እግሩ እስኪመለስና አሁንም ሽጉጡን ወደ ሉጎ እስኪያነጣጥር ድረስም ጊዜ ገዝታለት፣ ከዚያም ሉጎ መልቲፕል ሚዮሌማ የተባለ ብርቅዬ የካንሰር አይነት እንዳለበት፣ ስለዚህ ካንሰሩን ለማሸነፍ ውጤታማ የአጥንት መቅኔ ሽግግር ያላቸው ግንድ ሴሎች ያለው ለጋሽ እንዲያገኝለትም ለኤልባር ጉቦ እንደሰጠው ማስረዳት። ዴሪክ ደግሞ ፍጹም ለጋሽ ሆኖ ተገኝቷል። ሉጎ የተናገረው ማንኛውንም ነገር ከግምት ሳታስገባ ኤቫ ባሏን ይዛ ከክፍሉ ስታመልጥ፣ ምንም እንኳን አንዱ የሉጎ ሰው አድብቶ ስለያዛቸው ከሆስፒታሉ ለማምለጥ ቢቸገሩም ኤቫ ሰውየውን በመጣል መውጫ መንገድ አግኝታ ለማምለጥ ሲሞክሩ ከማኒና ከደሴቱ ልጆች እርዳታም አግኝተው እነሱም የሉጎን ሰዎች ለማዘግየት ቁሳቁሶችንና የአካባቢ ጥበቦችን ይጠቀማሉ። ጥንዶቹ በማኒ እርዳታ ወደ አቅራቢያ መንደር ሮጠው የሉጎን ሰዎች አንድ በአንድ ሲጥሉ የመንደሩ ነዋሪዎችም እነሱን በመደበቅ ተባብረዋቸው በመጨረሻም ኤቫ በሉጎ ስትያዝ፣ ከዚያም ዴሪክ የአንድ ለአንድ ፍልሚያ ውስጥም ይገባል። ኤቫን በሉጎ ጉሮሮ ላይ ቢላዋ በመያዝ በድል ስትወጣም የመንደሩ ነዋሪዎችም ያስመረራቸውን ሉጎ እንዲወገድ እየጮሁ፣ ልክ በዚያን ጊዜ ቢግ ቢዝ መጥቶ ለኤቫ ክብር እንዳለው በመግለጽ ቢላዋንም ከኤቫ ተቀብሎ ሉጎን የማስወገዱን ክብር ይፈጽምና
ኤቫ ከባሏ ጋር እንድትሄድም ይጠይቃታል። ቆይቶ ኤቫና ባለቤቷ ለማኒ ስንብት ሲያደርጉና ወደ ቤታቸው የሚወስዳቸውን ፈጣን ጀልባ ሲሳፈሩም እያሳየን ፊልሙ እዚህ ጋር ይጠናቀቃል። ይህ ፊልም ከተመቻችሁ ላይክ ማድረግ አትርሱ። እንዲሁም ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ ተቀላቀሉ። በቀጣይ ቪዲዮ እስክንገናኝ መልካም ጊዜ